ኢሳያስ ክንፈ ሚካኤል የተሻለ ህይወትን ፍለጋ ባህር አቋርጦ ያንን ንዳድ የሆነ የአረብ ሀገርን አስገራሚ ሙቀት ተቋቁሞ ተጉዞ ነበር። ይሁንና እዚያም ቢሆን ያሰበውና የጠበቀውን ስኬት በቀላሉ ማግኘት አልቻለም ነበር። ሌላኛዋ ባለ ታሪክ ትዝታ ናት። አሁን በምትሰራበት በዚህ ልዩ ሙያ ውስጥ ከመግባቷ በፊት ቋሚ ገቢ የሚያስገኝላት ምንም አይነት የሥራ ክህሎት አልነበራትም። ብዙ ውጣ ውረድ ቢያሳልፉም ዛሬ ግን የእነዚህ ሁለት ኢትዮጵያውያን ወጣቶች ታሪክ በእጅጉ ተቀይሯል። ራሳቸውን ችለው ቤተሰቦቻቸውን ከማስተዳደር ባለፈ መንግስት ለምን በኢንዱስትሪ ልማት ላይ ትኩረት አድርጎ መስራት እንዳለበት ህያው ማሳያ መሆን ችለዋል። በስደት ህይወት ነበር የምኖረው። እንደነገት ያው ስደት አልሳካም ብሎ ወደ ሀገሬ ተመለስኩኝ። ሀገሬ ከመጣው በኋላ ከጦሳ ጋር ተገናኘሁ። የተወሰነ የስራ ልምድ ነበረኝ። ጦሳ ገብቼ ደግሞ የበለጠ አዳብሬ ምን ብዬ አሁን በፊት እኔ ብላክ ሰራተኛ ነበርኩኝ። አሁን ስቴንለስ ስቲል ሰራተኛ ሆኛለሁ። እንዲህ ያልኩኝ ያው ጦሳ ላይ ወደ 10 ዓመት አካባቢ ሆኗል ስንሰራ ማለት ነው። ቤተሰብ እንመራበታለን፣ ልጆችን አሳድግበታለን። ይሄ ነው ስደት በመሄዴ የተወሰነ ትንሽ እላለሁ ብዬ አስባለሁ። በአንድ መልኩ ማለት ነው። አገሬ ላይ መስራት እችል ነበር በፊቱም ይሄን ነገር አገሬ ላይ መጥቼ አሁን በመስራቴ በጣም ደስተኛ ነኝ። ትልቅ ህይወት ቀይሬበታለሁ። ብዙ ነገር ከፊት ያልነበረኝ ነገሮች ሁሉ አሁን ማምጣት ጀምሬያለሁ። ያ አገሬ ላይ መስራቴ ነው። ስደት ላይ ሆኖ ያው ከንቱነት ነው ብዬ ነው የማስበው። ስራ ስጀምር ምንም አልችልም ነበር ስልህ ምንም አይነት ሙያ አልሰራም። በቃ ከዛ ከሱ ጋር ጀመርኩ። ራሱ ነው ሙያ እንድሰለጥን ያደረገኝ ራሱ ማለት ነው። ከዛ በቃ ሁሉንም ነገር የመስራት ፍላጎቱ ካለኝ እሱ ለማሳየት ደስተኛ ነኝ። ሰውን እንድታቂ ያደርጋል። በዛ ላይ በቃ ሁሉን ነገር እንድታቂ ያደርጋል ማለት ነው። የሕክምና ዘርፍ ከመድኃኒት ጀምሮ እስከ ዘመናዊ መገልገያ መሳሪያዎች ድረስ ለሰው ልጅ ፈውስ የሚሰጥበት ታላቅ ዘርፍ ነው። በዘርፉ አገልግሎት ከሚሰጥባቸው ቁሳቁሶች መካከል ደግሞ ውጤታማ የሕክምና ስርዓት እንዲኖር የሚያስችሉት የሕክምና አልጋዎች ዋነኞቹ ናቸው። ይሁንና እነዚህ የሕክምና አልጋዎች ለረጅም ዓመታት በከፍተኛ የውጭ ምንዛሬ ከውጭ ሲገቡ የነበሩ ምርቶች ነበሩ። ለበርካታ ወጣቶች የሥራ ዕድል መፍጠር የቻለው ቢንያም ተስፋዬ በአንድ አጋጣሚ የታመመ ሰው ይዞ በአዲስ አበባ ወደሚገኝ አንድ ሆስፒታል ያመራል። በወቅቱ ያስተዋለው የሕክምና መሳሪያዎች እጥረት ግን ትልቅ ጥያቄን ጫረበት። ይህ አጋጣሚ ስለ ጉዳዩ በጥልቀት እንዲያስብና እነዚህ መሰረታዊ መሳሪያዎች ለምን በሀገር ውስጥ እንደማይመረቱ እንዲጠይቅ አደረገው። ቁጭቱም ወደ ተግባር ተቀይሮ ኢትዮጵያ በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ የምታስገባቸውን ምርቶች እዚሁ በሀገር ቤት ማምረት ጀመረ። አንድ ወቅት አንድ ቤተሰብ የሆነ ሰው ታሞብን ወደ ሆስፒታል ይዘን ሄደን ነበረ። እዛ ሆስፒታል በምናይበት ሰዓት የሕክምና መገልገያ ፈርኒቸሮች እጥረት ነበረና ቀጠሮ ሰጥተውን ነበረ፣ የረጅም ቀጠሮ። ያንን እጥረት ለምን መቅረፍ አንችልም? ለምንድነው እጥረቱ የተፈጠረው ብለን ስናስብ በወቅቱ በብዙ ዶላር እንደሚገቡ መረጃውን አገኘን። ከዛም በኋላ እስኪ ይሄን ነገር ብንሰራ ሀገራችንንም ህዝባችንንም እንጠቅማለን በሚል በዛ ምክንያት ወደ እዚህ ስራ ገባን ማለት ነው። እንግዲህ ያጀማመሩ ያው አገር ውስጥ ባሉ ማቴሪያሎች እንዴት ይሰራል የሚለውን ጥናት ነበር ያጠና ነው። አገር ውስጥ ባሉን ብረት በሚመረቱ የመገልገያ እቃዎች ይህንን የሕክምና እቃ መስራት እንችላለን ወይ የሚል ስናስብ መስራት እንደምንችል አወቅን። አነስተኛ የሚባሉትን ትሮሊ መርመሪያ አልጋዎች፣ የታማሚ አልጋዎችን መስራት በ3 አይተሞች መስራት ጀመርን። የሕክምና መሳሪያዎችና መድኃኒቶችን በሀገር ውስጥ አቅም ማምረት በአሁኑ ወቅት ኢትዮጵያ በጤናው ዘርፍ ራሷን ለመቻል ከፍተኛ የልማት ስራዎች እያከናወነችባቸው ከሚገኙ ዋና ዋና መስኮች ውስጥ አንዱ ነው። አምራች ኢንዱስትሪ በሁሉም ዘርፍ ላይ የራሱ የሆነ አስተዋጽኦ አለው። በዛ ልክ ነው ትኩረት ተደርጎ እየተሰራ ያለው። ስለዚህ የሕክምና መገልገያዎች ከውጭ እንዳይመጡ ለማድረግ የውጭ ምንዛሬ ለማዳን ካስፈልገ ኢንዱስትሪ ላይ ትኩረት አድርጎ መስራት፣ በዚህ ዘርፍ ላይ የተሰማሩ አምራቾችን ማበረታታት፣ ምቹ ሁኔታዎችን መፍጠር ያስፈልጋል። በዚህም ደግሞ በትኩረት የተሰራበት ነው ያለው። ሌሎቹንም ዘርፎች ብንመለከት ልክ እንደዚሁ ትኩረት ተሰጥቶባቸው የተሰራበት ያለ ሂደት ነው ያለው። ኢትዮጵያ ማምረት ብቻ ሳይሆን ቅድም እንዳልኩት ጥራትና ተወዳዳሪን ማዕከል ያደረገ ስራዎችን መስራት ያስፈልጋል።
ለሀገር ውስጥ ብቻ ሳይሆን ለውጭ ማምረት መቻል አለብን። እንደገና የሚመረቱት ምርቶች ጥራት ሲኖራቸው፣ ተወዳዳሪ ሲሆኑ፣ በዋጋ ተመጣጣኝ ሲሆኑ ደግሞ የሀገር ውስጥ ተጠቃሚውም ደግሞ ፍላጎት ከፍተኛ ነው የሚሆነው። ያሁን ማለት ደግሞ የሀገር ውስጥ ምርትን የመጠቀም ፍላጎታችን ይጨምራል ማለት ነው። ይህ እንግዲህ በአንደኛው ከሕክምና እቃዎች ቢሆንም ከኢንጂነሪንግ ዘርፉ እድገት ጋር አብሮ እየመጣ ያለ እድገት ነው። አጠቃላይ የሕክምና መሳሪያዎች ሙሉ ለሙሉ በሚባል ደረጃ ከውጭ ነበር የሚገቡት በተወሰነ ዓመታቶች በፊት፣ ግን አንዳንድ ጅምሮች ነበሩ። ከፍላጎቱ አንጻር እንደምናየው በጣም ብዙ ፍላጎት ያለበት ሀገር ነው። የሕክምና ተደራሽነታችንም ገና ብዙ የሰራንበት ያለበት ሀገር ከመሆኑ አንጻር አንደኛ መሰረታዊ ነገር ደግሞ የሕክምና መገልገያዎችን ማምረት ነበር። ከዛም ጋር ተያይዞ የኢንጂነሪንግ ዘርፉ ራሱን የቻለ ትኩረት የተሰጠው ነው። በተኪ ምርቱ በተለይ ተኪ ምርት ላይ አንደኛ ተብሎ ከተያዙት አንዱ የኢንጂነሪንግ የፋብሪኬሽን እና ኢንጂነሪንግ ስራዎቹ ትኩረት ተሰጥቷቸዋል። የተወሰኑ ግብአቶችን ቅርብ ጊዜ ወዲህ መንግስት በአገር ውስጥ ለመተካት ብዙ ስቴፕ እየሄደ ነው ያለው። ብዙዎቹን ተክተዋል ነው። ከነሱ መካከል በዋናነት አልጋ ይጠቀሳል። አልጋ በጣም ዘመናዊ የሆኑ የሚያማምሩ አልጋዎች ስቴንሌስ ስቲል ተጠቅሞ እየሰሩ ያለው ካምፓኒዎች አሉ። ስለዚህ እነዚህ ነገሮች አልጋ ደግሞ ቀላል አይደለም። አንድ አልጋ ብዙ ዶላር ነው ወጪ የሚታረገው። በአመት ብዙ አልጋዎችን ነው የሚታመጣው። ስለዚህ ይህን አልጋ አንዱ ስትራቴጂክ አሁን ምንድነው ቅድሚያ ቴክኖሎጂ ትራንስፈር ምንም ስንሰራ ቅድሚያ የምንሰጠው ብዙ አገራዊ ወጪ የሚያስፈልጋቸው የሚያስወጡ ግብአቶችን ቅድሚያ ሰጥተን እናመርታለን። ከቅርብ ጊዜ ወዲህ መንግስት አገር ውስጥ በብዛት ከሚገዛቸው ፓርት አንዱ አልጋ ነው። ኳሊቲም በጣም የተሻሉ ናቸው። ስቲል ግን ሙሉ በሙሉ ሀገር ውስጥ አይደለም። አንዳንድ ከፍተኛ ቴክኖሎጂ የሚፈልጉ ነገሮች ከውጭም ኢምፖርት እያደረግናቸው ያሉ አልጋዎች አሉ። በጣም የኛን የውጭ አቅርቦቱን ከሚቀንሱ ነገሮች አንዱ ስትራቴጂካል ኤሪያ ተብሎ የተያዘው አልጋ ነው። ዛሬ ጦሳ ኢንጂነሪንግ ኢትዮጵያ ከውጭ ልታስገባቸው የምትችላቸውን ከ20 በላይ የሕክምና መሳሪያዎችን በሀገር ውስጥ እያመረተ ይገኛል። ማኑዋል የሆኑ የሕክምና መሳሪያዎችን ማምረት የጀመረው ቢኒያም ተስፋዬ በአሁኑ ወቅት ደረጃቸውን የጠበቁ ዘመናዊ የሕክምና አልጋዎችን ለገበያ እያቀረበ ይገኛል። ከውጭ በሚመጡ እቃዎች ላይ ከፍተኛ ለውጥ አምጥተናል ብለን እናስባለን። ምክንያቱም ከአሁን በፊት እንደሚታወቀው በብዙ ዶላር ነበር የሚገቡት እቃዎቹ። እኛ አሁን የደረስንበት ደረጃ ላይ 90% አገር ውስጥ ባሉ እቃዎች ግን የውጩን የሚመስሉ ደረጃውን የጠበቀ ዋስትና ያላቸው እቃዎችን እያመረትን እንገኛለን አሁን ላይ። ይሄ ደግሞ በቅርብ ጊዜ ወዲህ ከኢትዮጵያ ታምርት ፕላትፎርሙ ከተቋቋመ ጀምሮ ትልቅ እድሎችን ከፍቶልን አሁን ላይ ሙሉ በሙሉ ማለት እንችላለን በኢትዮጵያ ደረጃ እያቀረብን እንገኛለን ማለት ነው። የኢንዱስትሪ ሚኒስቴር እንደሚገልጸው እነዚህን መሰል ቀደም ሲል ከውጭ ሲገቡ የነበሩ በከፍተኛ የውጭ ምንዛሬ ይገቡ የነበሩ ምርቶችን በሀገር ውስጥ መተካት ለሀገር ኢኮኖሚ ያለው አስተዋጽኦ እጅግ የላቀ ነው። የሀገር ውስጥ ምርት ወይም ኢምፖርት ሰብስቲቱሽን የምንለው ላይ በትኩረት መስራት ያስፈልጋል ማለት ነው። ሌላው ከሉዓላዊነት በተጨማሪ የምናነሳው ነገር ቢኖር የውጭ ምንዛሬ ማዳን ነው። እቃዎችን ለማስገባት የምናወጣውን የውጭ ምንዛሬ ሀገር ውስጥ መተካት ከቻለን የውጭ ምንዛሬውን ማዳን እንችላለን ማለት ነው። ሁለተኛው የሀገር ውስጥ ምርት ላይ ስንሰራ የስራ ዕድል ፈጠራችን ይጨምራል ማለት ነው። አምራች ዜጋችን ይጨምራል እንደማለት ነው። እንዲሁም ደግሞ ሀገር ውስጥ አመረትክ ማለት ሀገር ውስጥ ያለውን ግብአት በሚገባ መልኩ ተጠቅመሃል ማለት ነው። ከዚህም በላይ እነዚህ የሕክምና መሳሪያዎች እዚሁ በሀገር ውስጥ መመረታቸው የሀገሪቱን የጤና ዘርፍ በራስ አቅም ለማዘመንና ተደራሽ ለማድረግ የሚያስችል ትልቅ አቅም እንደሚፈጥር ይገለጻል። ጤናው ዘርፍ ላይ እንግዲህ ከፍተኛ አስተዋጽኦ አለን ብለን እናስባለን። ጤናው ዘርፍን ጠቀምን ማለት ወንድማችንን እህታችንን ጠቀምን ማለት ነው። ሌላው ደግሞ መንግስት ብዙ ዶላር ያወጣበት የነበረውን በጣም በትንሽ በሚባል ከውጩ በሚቀንስ ዋጋ ከ25% እስከ 35% በሚቀንስ ዋጋ ኳሊቲው ተመሳሳይና የተሻለ የሆነ ኳሊቲ አምርተን እያቀረብን እንገኛለን። አገርን ጠቅመናል፣ ቴክኖሎጂ አምጥተናል፣ ወጣቶችን የስራ ዕድል ፈጥረናል። አንዳንድ ሰራተኞች አሉ በስደት ላይ የነበሩ አሁን እኛ ጋር እየሰሩ ኑሯቸውን የቀየሩ ህይወታቸውን የቀየሩ ሰራተኞች አሉ። ያው በዶላር ነበር የምናመጣው ስናስገባ የነበረው እስካሁን እንደሱ አይነት እቃዎችን በዶላር ነበር የምናመጣው። አንደኛ መሰረታዊ ናቸው። ስለዚህ አሁን እዚሁ መመረቱ አንደኛ ተደራሽነቱ ይሰፋል። እንደዛው
ብዙ ቦታዎች ላይ ካየህ በገጠሩ የሀገራችን ክፍል በፊት የማዋለጃ አልጋ ኖርማል የምንለው አልጋ ነው ወይ ብረት አልጋ የማይመች ለሕክምና የሰርጀሪውም አንዳንድ ሕክምናዎች መቀመጫው ጀምሮ ከመቀመጫዎች ዊልቸሮች ጀምሮ ተደራሽ አይደሉም። አሁን ግን ተደራሽነቱ አለ። በሀገሩ በኢትዮጵያ ብር ገዝቶ መጠቀም አቅም ተፈጥሯል። በፊት ፈልገህም ወይ አስመጥተህ ነበር። ኢቭን እንደ ቅንጦት ነው የሚታዩት የሚነሱ አልጋዎች፣ ወገብህን ከፍ የሚያደርጉ ዝቅ አልጋዎች፣ የሰርጀሪ አልጋዎች እንደ ቅንጦት ራሱ የሚታዩበት ጊዜ ነበር። አሁን ግን በተለይ በሕክምና ተቋማት ውስጥ ተደራሽ ለማድረግ በጣም ይጠቅማሉ። ነገር ግን ከማምረት ባሻገር ጥራት ከማንኛውም የሀገር ውስጥ አምራቾች የሚጠበቅ ቀዳሚ መስፈርት ነው። በተለይ ከሰው ሕይወት ጋር በቀጥታ የሚያያዙ የሕክምና መሳሪያዎች ላይ ደግሞ የጥራት ጉዳይ የምርጫ ሳይሆን ግዴታ ነው። በአሁኑ ወቅት በሀገር ውስጥ እየተመረቱ የሚገኙት እነዚህ የሕክምና መሳሪያዎች በጥራት ተወዳዳሪ መሆናቸው መረጋገጡም ለዚህ ማሳያ ነው። እኛ ኳሊቲ ላይ ድርድር የለንም። ኳሊቲ ኮንትሮልም አለን። እንደገናም ደግሞ የመድኃኒት ቁጥጥር ባለስልጣን የሙያ ፈቃድ አለን፣ ኮምፒተንሲ ሰርተፊኬት አለን። ይሄም ማለት ሀገር ውስጥ ማምረት ይችላሉ የሚል ማለት ነው። ሆኖም ደግሞ ይሄ ብቻ አይደለም። ደንበኞቻችን የሚሰጡን ፊድባክ እየሰራን መሆኑን ማረጋገጫ ነው። አዲስ አበባም ውስጥ ያሉ ሆስፒታሎች አልጋዎቻችን ይጠቀማሉ። በየክፍለ ሀገሩ ያሉ ሪፈራል ሆስፒታሎች፣ የግል ሆስፒታሎች የእኛን መገልገያ እቃዎች ይጠቀማሉ። እንዲሁም ፊድባኮችን እንሰማለን። ጥሩ እየሰራን ነው። ግን ይሄ ጥሩ እየሰራን ነው ብለን እየቆምን አይደለም። አሁን እኛ 5 ፈንክሽን ደርሰናል። በማምረት ደረጃ የታማሚ አልጋ 5 ፈንክሽን ደርሰናል። ቀጣይ 9 ፈንክሽን ለማድረስ እየሰራን ነው። መደበኛ የሕክምና አልጋዎችን በጣም ጥሩ ከውጭ ጋር ባለፈው የዛሬ 2 ዓመት እኛ ኤግዚቢሽን ነበረን። ያኔ አልጋ የሚያመርቱ ድርጅቶችም ከኛ ጋር ገብቶ ሲያቀርቡ ነበርና በጣም ኢቭን ከፍተኛ የመንግስት አመራሮች ሁሉ የወደዱበት በጣም ዘመናዊ የሚያምሩ የአፒራንሱ ነው የኛ ሀገር ባይዞ በተለይ ይሄ ሕክምና መሳሪያዎች ላይ ሲንመጣ ሌላ ኳሊቲ ፕሮብሌም የለበትም፣ ብዙም ችግር የለበትም። እይታው ግን ብዙ የሚያምር አይደለም። እኛ ሀገር ግን ያን ሁሉ የቀረፉበት ካምፓኒዎች አሉ አልፎ አልፎ። አሁን እሱን ራሱ በእይታ ራሱ ከውጭ ሊወዳደር የሚችል የተሻሉ አልጋዎችን እያመረቱ የሚገኙበት ጊዜ ላይ ነው ያለ ነው። ስለዚህ አሁን ብዙ የኳሊቲ ክፍተቶች ብዙ የሌሉበት በተለይ መደበኛ የሆኑ አልጋዎች በሚፈለገው ጥራት እየተመረቱ ያሉበት ደረጃ ላይ ደርሰናል። ያው ከፍተኛ ቴክኖሎጂ የሚጠቀሙ የሕክምና እቃዎች በአጠቃላይ ሁለተኛ ነገር ስታንዳርዳቸው ከፍ ያለ ነው፣ ከሰው ሕይወት ጋር የተገናኙ ናቸው። በዛ ደረጃ ኢንዱስትሪ ሚኒስቴር እንዲበረታቱ የተለያየ ስርዓት አለው። ለምሳሌ ከፍተኛ ቴክኖሎጂ ገና ያለንበት እቃዎች ሲሆኑ በመገጣጠም የምንጀምርበት ስርዓት አለ። እቃውን በሀገር ውስጥ አምጥቶ አሴምብል ማድረግ፣ ያም በኤስኬዲ እና ሲኬዲ የምንለው ስርዓት አለ። ሴሚ ኖክዳውን ይባላል። በከፊል የተበተኑ እቃዎች መጥተው በሀገር ውስጥ እንዲመረቱ፣ ከዛ ደግሞ ሙሉ ለሙሉ የተበተኑት፣ ከዛ ደግሞ ሙሉ ለሙሉ ሀገር ውስጥ ማምረት የሚባለው ኮምፖነንቶችን አምርተን እዚሁ መገጣጠም፣ በዛ ስርዓት ስታንዳርድ እናዘጋጃለን። እንደ ኢንዱስትሪ ሚኒስቴር ስታንዳርድ ይዘጋጃል። በሌላ በኩል እነዚህ በጥራት የተመረቱ ምርቶች አስተማማኝ ገበያ እንዲያገኙ ማድረግ ተወዳዳሪ አምራቾችን ለመፍጠር መሰረታዊ ምሰሶ ነው። ለዚህም ሲባል በኢትዮጵያ የሀገር ውስጥ ምርቶችን ቅድሚያ ሰጥቶ ለመግዛት የሚያስችል ደጋፊ አሰራር መዘርጋቱ አምራቾችን በገበያ ውስጥ ይበልጥ እያጠናከራቸውና እያበረታታቸው ይገኛል። አንደኛው ነገር ብለን የምናስበው ጠንክረን ስለሰራን ነው ብለን እናስባለን። ለነገሮቹ ትኩረት ሰጥተናል ብለን እናስባለን። ምክንያቱም አገራችን ላይ ይህንን ክፍተት እኛ እንሞላለን ብለን ስለተነሳን ነው። ብዙ ወደ ኋላ የሚመልሱ ነገሮች ሊገጥሙን ይችላሉ። ግን እነዛን ነገሮች እየፈታን ወደዚህ መተናል። ለውጡም ከጊዜ ወደ ጊዜ እየጨመረ የመጣ ለውጥ ነው፣ የሚታይ ነው። ፍላጎቱም ጨምሯል። መንግስት ያወጣው ፖሊሲ ደግሞ በጣም አግዞናል ብለን እናስባለን። ለእኛ ብቻ ሳይሆን ለጠቅላላ አምራቾች ትልቅ እድል ፈጥሯል ብለን እናስባለን። ምክንያቱም ከውጭ ሀገር ይገቡ የነበሩ ምርቶችን አገር ውስጥ በሚተኩ በሚያመርቱ ይቀየር ተብሎ የወጣው ፖሊሲ እኛን ጠቅሞናል ብለን እናስባለን። ስለሆነ ትልቅ የሚባል ለውጥ አምጥተናል። አገር ውስጥ ከተመረተ ደግሞ አገር ውስጥ ለሚመረቱት ለብቻ ኢንሴንቲቭ ካልከው ብዙ ኢንሴንቲቮች ሜካኒዝሞች አሉ። የውጭ ባለሀብት ጋር ሲወዳደር የውጭ ለምሳሌ ሂንድ የተመረተው ምርት ጋር ኢትዮጵያ ውስጥ ያለው አልጋ አምራች ቢወዳደር 25% ተጨማሪ ሂሳብ ኢትዮጵያ መንግስት ለአገር ውስጥ ይሰጣል። ለምሳሌ አንድ ሂንድ ያለው ካምፓኒ 100 ብር ቢሞላና ለአንድ እቃ ትራንስፖርቴሽኑ ምኑ ከቨር ተደርጎ መጨረሻ ላይ 100 ብር አዲስ አበባ ላይ የሚመጣው ሂሳብ የሂንድ ካምፓኒ 100 ብር ቢሆን አገር ውስጥ ያለው 124 ብር እንኳን ቢሞላ
የሚያሸንፈው ማን ነው? ሀገር ውስጥ ነው ማለት ነው። ስለዚህ ቅድሚያ ለሱ የሚሰጥበት ሜካኒዝም አለ ከሌሎች ኢንሴንቲቮች የጋራ ስለሚሆኑ ማለት ነው። አሁን ከውጭ መጥተህ ብትመርት ቀረጥ ነፃ የምትሆንበት ጊዜ መሬት ማግኘት የተለያዩ ኢንሴንቲቭ ሜካኒዝሞች አንድ ናቸው ሀገር ውስጥ እስከመረጥከው ድረስ። ኢንቨስትመንት አሁን መሳቡ ላይ አተኩሮ የሰራ ነው። የሕክምና እቃዎች የሚመርቱ ኢንዱስትሪዎች ኦልሞስት ያለቁት እቃዎች ራሱ ስለቸገረን እንደ ሀገር አብዛኞቹ የሕክምና እቃዎች ከታክስ ነፃ እየገቡ ነው ያለው። ስለዚህ በቀጣይ ኢንቨስትመንቱ የማስፋፋቱ ላይ አተኩረን እንሰራለን። ያሉትን ኢንዱስትሪዎች የማስፋፋትና የሚጠይቋቸው ላይ ጥያቄዎች ይኖራሉ። የቦታ ጥያቄ ይኖራል፣ የብድር አቅርቦት እሱ ላይ ከተለያዩ ባለድርሻ አካላትና ባለን የኢትዮጵያ ታምርት መዋቅር ውስጥ እየፈታን እየሄድን እነሱም በልዩ ሁኔታ እንደዚህ አይነት ኢንዱስትሪዎችን ጌም ቼንጀር ብለን የተሻሉ ኢንዱስትሪዎች ተብለው የተለያየ ድጋፍ እያደረግን በቀጣይም የሚፈልጓቸውን አንዳንድ ጉዳዮች በማሟላት እንዲስፋፉ እናደርጋለን። ሌላውን አዲስ ኢንቨስትመንቶችንም ከኢንቨስትመንት ኮሚሽን ጋር ባለን ግንኙነት መሳብ የሚገባቸው ኢንቨስትመንቶች ተብለው ከተለያዩትም አንዱ እንደዚህ አይነት የሕክምና ኢንዱስትሪ ግብአቶችን የሚያመርቱ ኢንዱስትሪዎች ስለሆኑ እሱ ላይ የበለጠ ኢንቨስትመንቱ እንዲሳብ፣ ሌላው የተወሰነ ልምድ ያላቸው ኢንዱስትሪዎችም በኢንጂነሪንግ ዘርፉ ወደዛ በአመዛኙ ገብተው የሚሰሩበት ሁኔታ እንዲፈጠር እየሰራን ያለ የሕክምና አገልግሎት በባህሪው ቴክኖሎጂን ከፍ ባለ ሁኔታ የሚሻና የሚጠቀም ዘርፍ ነው። ለዚህም ነው በሕክምና መሳሪያዎች ምርት ሂደት ውስጥ የሰው ሰራሽ አስተውሎን ጨምሮ ዘርፉን በዘመናዊ መንገድ መምራትና ለማዘመን የሚያስችሉ የቴክኖሎጂ አጠቃቀሞችን በስፋት ስራ ላይ ለማዋል ከፍተኛ ጥረቶች እየተከናወኑ የሚገኙት። እኛም ኤአይን እንግዲህ ለመጠቀም በመንገድ ላይ ነን። አሁን ያለን ከኤአይ ውጭ ያሉ ቴክኖሎጂዎች በፊት ያሉ ቴክኖሎጂዎች ናቸው። ቀጣይ 1 ዓመትና 2 ዓመት ውስጥ ግን ኤአይንም ተጠቅመን እኛ ስራችንን በ5 እጥፍ ማሳደግ እንፈልጋለን። ስለ ኤአይ ግን ኖሃው አለን። በኤአይ እየተሰሩ ያሉ የኛ አይነት አምራቾች እየተጠቀሙባቸው እንደሆነ እናውቃለን። ቀጣይ ላይ ግን እኛም ወደዛ ገብተን ስራችንን በብዙ እጥፍ የማሳደግ ሀሳብ አለን። የመጀመሪያ ነገር ቴክኖሎጂ ትራንስፈር ነው መንግስት መደገፍ የሚፈልገው። አሁን ተቀናጅቶም ቴክኖሎጂ ትራንስፈር እንዲያደርጉ፣ ሁለተኛ ሪሰርች እና ዴቨሎፕመንት ላይ በደንብ እንዲሰራ። ምክንያቱም አሁን ኮፒ ማድረግ ነው እንጂ አዳዲስ የራሳችን ፈጠራ ዓለም ላይ የምናሳያቸው ነገሮች ላይ ብዙ አልገባንበትም። ስለዚህ ሪሰርች እና ዴቨሎፕመንት ላይ በደንብ መሰራት አለበት የሚል አለን። ሁለተኛ ግብአቶች፣ ለነዚህ ለአልጋም ሆነ ሌሎች ሕክምና ግብአቶች የምናመርታቸው ኢንፑት ማቴሪያል ወይም የፋብሪካ ግብአት ማቴሪያል የምንላቸው አብዛኞቹ ከውጭ ነው የሚመጡት። በዛም ምክንያት ኮምፒቲቲቭ መሆን እየቻሉ ተወዳዳሪ መሆን እየቻሉ አይደሉም። ስለዚህ ተወዳዳሪ ሆኖ እንዲወጡ አገር ውስጥ የሕክምና ምርቶች እንዲተኩ ለነሱ ልዩ የማበረታቻ ፖሊሲዎች መዘጋጀት እንዳለባቸው እቅድ ተይዞ የቀጣዩን አሁን ባለፈው 10 ዓመት እቅድ ነበረን። ባለፈው 10 ዓመት እቅዱን ጨርሰን አሁን ቀጣዩን 10 ዓመት እቅድ ኦልሞስት ፋይናላይዝ እያደረግን ነው። በሱ ላይ በትክክል አስቀምጠናል። ኢንፑት ማቴሪያሎችን በአገር ውስጥ ለመተካት መንግስት ስትራቴጂ ይዞ መስራት እንዳለበት ማለት ነው። እንግዲህ ኢትዮጵያ ውስጥ አሁን ከበፊቱ የተሻሉ ለውጦች አሉ። ቴክኖሎጂን ከመጠቀም አኳያ ትላልቅ ኢንዱስትሪ የምንላቸው ዘመኑን የዋጀ ቴክኖሎጂዎችን የሚጠቀሙ አሉ። ከፍ ሲልም ደግሞ ሮቦትን የሚጠቀሙ ደግሞ እንደ ሶላር አይነት አምራቾች ድርጅቶችም ደግሞ አሉ። ይህንን ግን አጠናክሮ ኢንዱስትሪው የደረሰበት የቴክኖሎጂ ደረጃ ላይ ለማድረስ ሚኒስቴር መስሪያ ቤቱም እንደ ሀገርም ከሚመለከታቸው አካላት ጋር በትኩረት የሰራባቸው ያለበት ሂደት ነው ያለው። ግን ጅምሮች አሉ፣ ጥሮች ናቸው።